ውድመትን እያስከተለ ያለው የመካከለኛው ምስራቅ ጦርነት አራተኛ ቀኑን ይዟል። 800 ሰዎች ያለቁባት ኢራን ወሳኙን ግን ጠባቡን ሆርሙዝ ወሽመጥ የነዳጅ መተላለፊያ መዝጋቷ ዓለምን አስደንግጧል። ዘጋጅ ሲባል በዚያ ያልፋለሁ የሚል መርከብን እንደምታጋይ ማወጇ ነው። የእስራኤል የደህንነት መዋቅር የኢራንን ቁልፍ የደህንነት ካሜራዎች ለዓመታት ሲቆጣጠር መቆየቱን የሚያረጋግጥ ዘገባ መውጣቱ ሌላው አነጋገሪ ጉዳይ ነው። የዓለምን ትኩረት ስለሳበው የሆርሙዝ ወሽመጥ መዘጋትና የቻይና አማራጭ መንገድ ፍለጋ ስለሚፈጥረው የነዳጅ እጥረት ዓለም አቀፍ ቀውስን ጨምሮ የቀጠለው የኢራንና እስራኤል ጥቃት አዳዲስ መረጃዎችን አካተናል። ኢራን በአሜሪካና እስራኤል ላይ የገሃነም በሮች ይከፈታሉ ስትል አዲስ ዛቻ አሰምታለች። ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱም። እስራኤል የኢራን ከፍተኛ መሪ የሆኑትን አያቶላህ አልኻሜኒን የመኖሪያ ቤት አካባቢ ጨምሮ በመላ ሀገሪቱ በሚገኙ አውራ መንገዶች ላይ የተተከሉ የደህንነት ካሜራዎችን በመጥለፍ መረጃ ስታገኝ ቆይታለች የሚለው የፋይናንሻል ታይምስ ዘገባ በእነዚህ ካሜራዎች አማካኝነት የኢራን ከፍተኛ ባለሥልጣናት እንቅስቃሴ፣ የጉዞ መስመርና የዕለት ተዕለት ውሎ ለዓመታት በእስራኤል የስለላ ተቋማት እይታ ስር ወድቆ እንደነበር ይጠቅሳል። ይህ የቴክኖሎጂ የበላይነት እስራኤልና አሜሪካ በፈጸሙት ጥቃት 48 የሚሆኑ የኢራን ከፍተኛ አመራሮችና ወታደራዊ መኮንኖችን በቀላሉ ለይቶ ለመምታት ትልቅ አጋዥ እንደነበር ይጠቁማል። የኢራን የሳይበር ደህንነት መዋቅር ምን ያህል ተጋላጭ እንደነበርና እስራኤልም በኢራን እምብርት ውስጥ የፈለገችውን መረጃ ለማግኘት የነበራትን አቅም አመላካች ነው ቢባልም ከኢራን በኩል ስለ ደህንነት አቅሟ ምንም የተሰጠ ምላሽና ማብራሪያ የለም። ኢራን በቁጣዋም በዛቻዋም ቀጥላለች። የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ጠላት ባሏቸው በእስራኤልና አሜሪካ ላይ ሰራዊቶቻቸው ቀጣይነት ያለው ጥቃት እንደሚፈጽሙ ተናግረዋል። ጀነራሉ ታስኒም ለተሰኘው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም መካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችም ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ቫሂድ መሪነት ተልእኮውን በሙሉ ኃይሉ ላለማቋረጥ በመቀጠል ጠላቶቹ እንደሚበቀል ነው ቃል አቀባዩ የተናገሩት። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕቶቻችንን ደም በመበቀል ጠላቶቻችንን አሳፋሪ ሽንፈትና እናከናንባቸዋለን ብለዋል ብርጋዴር ጀነራል አሊ መሐመድ። የእስራኤል መከላከያ ኃይል ደግሞ የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን ዛሬ አስታውቋል። የእስራኤል መከላከያ በቴሌግራም ገጹ ላይ ባወጣው መግለጫም በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የሥልጠና ተቋማትና ሌሎችም የኢራን መንግሥት ቁልፍ መሠረተ ልማቶች ላይ ጥቃት መድረሱንም በዚሁ ሐተታ ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ወይም 800 የሚጠጉ ሰዎች መገደላቸውን የኢራን ቀይ መስቀል ማኅበር አስታውቋል። ሂዩማን ራይትስ አክቲቪስትስ ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው ደግሞ 176 ሕፃናትን ጨምሮ ከ742 በላይ ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ መሐመድ ባቂ እንደተናገሩት ትላንት ሰኞ ብቻ 9 የኢራን ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የኢራን የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫም እስራኤልና አሜሪካ በቴህራን የጋንዲ ሆስፒታል ላይ አነጣጥረው ጥቃት ማድረሳቸውን አስታውቋል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ዘግታለች። የምድራችን 1/5ኛውን ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። ጠቅላይ መሪዋን ጨምሮ በርካታ ባለሥልጣኖቿ የተገደሉባት ኢራን ጠላት በምትላቸው አገሮች ላይ የሚሳኤልና የድሮን ጥቃት እየፈጸመች ሲሆን ተጽዕኖዋን ለማስፋት ስትል የባህር ሰርጡን ወይም ወሽመጡን ዘግተዋል።
አስታውቃለች። በሆርሙዝ የባህር ሰርጥ ምን ያህል ነዳጅ ያልፋል የሚለውን አስመልክቶ በወጡ ዘገባዎች የአሜሪካ የኢነርጂ መረጃ አስተዳደር ኢአይኤ በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየት ሊያስከትል ይችላል። ይህም ወዲያውኑ በዓለም ዙሪያ የዋጋ ንረት እንዲፈጠር ያደርጋል። የቀጠናው ተንታኞች ግጭቱ እየተባባሰ የሚሄድና የሚራዘም ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉ አስጠንቅቀዋል። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑት አሜሪካን ጨምሮ በሌሎች ሀገራት ላይ ከፍተኛ ጫና ሊኖረው ይችላል። የሆርሙዝ ሰርጥ ምን ያህል ጠባብ ነው የሚለውም ሌላው መነጋገሪያ ጉዳይ ነው። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ይሸፍናል። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትላልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለው ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምብ ደሴቶች አቅራቢያም ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባም ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት ተከስቷል። ተንታኞቹ እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ትርጉም አለው። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ ኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረው ሁሉም ታላላቅ ሀገራት ጭምር ቴህራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። ኢራን የባህር ሰርጡን ለጊዜው ብትዘጋውም አሜሪካና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉ የሚጠቁሙ መረጃዎችም ወጥተዋል። ኢራን የሆርሙዝ ሰርጥን ዘጋችው የምንለው በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ከማወጅ መርከቦች ላይ የማስጠንቀቂያ ተኩስ እስከ መክፈት ስትደርስ ብቻ ሳይሆን የተወሰኑ መርከቦችን በወታደራዊ ኃይል ኢላማ ማድረግና በባህር ሰርጡና በፋርስ ባህረ ሰላጤ ውስጥ የባህር ውስጥ ፈንጂዎችን ማጥመድን ልትከተል እንደምትችልም እንገምታለን። በተለይም የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችና ሚሳኤሎችን መጠቀሟም አይቀርም። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን የተጠቀመች ሲሆን በባህረ ሰላጤው ላይም የባህር ውስጥ ፈንጂዎችን ማጥመዷ ይታወቃል። በዚያን ወቅት ከነዚህ ፈንጂዎች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትስ የተባለውን መርከብ በመምታቱ አሜሪካ በምላሹ ወታደራዊ ጥቃት ከፍታ ነበር። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር አድርገዋለች። ከዚህም በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ወጪ ተዳርገውም እንደነበር ይታወሳል። የአሜሪካ ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል ሲሆን ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ላይ ያለውን የጎላ ሚና ከበላይ መሪዎቹ መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም እንዳለው ይታመናል። የኢራን መሪዎችም ባህር ኃይሉ በፋርስ ባህረ ሰላጤና በአካባቢው የእስላሚ ሪፐብሊኩ በጣም ወሳኝና አስተማማኝ የመከላከያ ኃይል እንደሆነ በኩራት ይናገራሉ። የባህር ኃይሉ 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ በሚችሉ ባለከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑ ደግሞ በሆርሙዝ ሰርጥ ያለውን ሁኔታ አስጊ ያደርገዋል። ባህር ኃይሉ ያሉት ፈጣን ጀልባዎች፣ ከባድ የውጊያ መርከቦችና ሚሳኤሎች በመከላከልና በማጥቃት ወቅት ከፍተኛ ሚና ይኖራቸዋል። በተጨማሪም ከባህሩ ስር የሚጠመዱ ጸረ መርከብ ፈንጂዎች በባህር ኃይሉ ጦርነት ወቅት በጣም ወሳኝ የሆኑና ኢራን ሰርጡን ለመዝጋት ከቆረጠችና ጥቅም ላይ ካዋለቻቸው ከፍተኛውን አደጋ የሚደቅኑ አውዳሚ መሳሪያዎች ናቸው። እንዲሁም የኢራን ባህር ኃይል ሰው አልባ አውሮፕላኖች በባህር ላይ የሚሸፍኑት ክልል በአቅምና ተልእኮን በተሳካ ሁኔታ በመፈጸምም በሆርሙዝ ሰርጥ ላይ ሚና እንዳላቸው ይታመናል። በሆርሙዝ መዘጋት የበለጠ የሚጎዱት ሀገራት የትኞቹ ናቸው ሲል ቮርቴክስ የተሰኘው ድርጅት ይፋ ባደረገው ጥናት እንደሚመለከተው ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት
በሆርሙዝ ባህር ሰርጥ በኩል ወደ ውጭ መላኳ ከየትኛውም የአካባቢው ሀገር በላጭ አድርጋታል። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፍ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ግንባር ቀደሞቹ ናቸው። የአሜሪካ የኢነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይት እና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጓጉዘዋል ይላል። የዜና ዘገባዎች እንደሚያመለክቱት የደቡብ ኮሪያን 60 በመቶ ያህል የነዳጅ ዘይት አቅርቦት በሆርሙዝ ባህር ሰርጥ በኩል የሚያልፍ ነው። አሜሪካም በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለች። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን ከ1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ ሆርሙዝ የባህር ሰርጥ ቢዘጋ በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራትም ይልቅ የአረብና የእስያ ሀገራት ናቸው። ቻይና በሆርሙዝ ባህር ሰርጥ ከሚያልፍ የነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዷ ስትሆን ከፍተኛ መጠን ያለው የነዳጅ ዘይት ኢራን ለቻይና ከዓለም የገበያ ዋጋ በታች አድርጋ ትሸጥላታለች። ይህም በአሜሪካ ማዕቀቦች የተሽመደመደውን ምጣኔ ሀብቷን ለማገዝ ረድቷታል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመርንም ሆነ የመርከብ መስመሮችን ማቋረጧን አትቀበልም። የዚህን ወሳኝ መስመር መዘጋትን ለመከላከል ሙሉ ዲፕሎማሲ አቅሟ እንደምትጠቀምና ኢራን ላይ ጫና እንደምታደርግም ይጠበቃል። በእርግጥ የሆርሙዝ ባህር ሰርጥ መዘጋት ከጠላቶቿ በላይ የኢራን አጋሮች እንደሚጎዳ የሚገልጹ አካላት ኢራን ከማስፈራራት ወይም ከጊዜያዊነት የዘለለም አትገፋበትም የሚሉ ሐሳብንም ይሰነዝራሉ። ያም አለ ይህ ጦርነቱ ተፋፍሞ ከቀጠለም ከሆርሙዝ መዘጋትና አለመዘጋትን ባሻገር የቀጠናው ትርምስ ዳፋው ለዓለም እንደሚተርፍ የተሰወረ አይደለም።